በመካከለኛው ምስራቅ ያለውን ጦርነት ተከትሎ የኢራን ባለስልጣናት የሆርሙዝ ሰርጥን ለተወሰኑ የነዳጅ ጫኝ መርከቦች ክፍት ለማድረግ እያሰበች ነው። ሆኖም ይህ የሚፈቀደው የነዳጅ ግብይቱ በቻይናው ገንዘብ በዩዋን ከተፈጸመ ብቻ እንደሆነ ተገልጿል። ይህ እርምጃ አሜሪካ በዶላር ግብይት ላይ የምታደርገውን የበላይነት ለመገዳደርና በኢራን ላይ የተጣለውን ማዕቀብ ለመተላለፍ የታለመ እንደሆነ ተነግሯል። ቻይና ከኢራን ጋር ያላትን የ25 ዓመት የስትራቴጂክ ትብብር መነሻ በማድረግ መርከቦቿ በሰርጡ በሰላም እንዲያልፉ ከቴሄራን ጋር በሚስጥር እየተደራደረች መሆኑ ታውቋል። ቻይና ከምታስገባው ነዳጅ 45 በመቶ በዚህ ሰርጥ የሚያልፍ በመሆኑ የሰርጡ መዘጋት በኢኮኖሚዋ ላይ ከፍተኛ ጫናን ፈጥሮባታል። እስካሁን ባለው መረጃ አይረን ሜይደን የተሰኘችው የቻይና የነዳጅ መርከብ በሰርጡ በሰላም ማለፏ ለሌሎች መርከቦች አረንጓዴ መብራት ሆኖ ታይቷል። ኢራን ከቻይና በተጨማሪ ስማቸው ያልተጠቀሰ 8 ሀገራት ነዳጅን በዩዋን እንዲገዙና መርከቦቻቸው በሆርሙዝ ሰርጥ እንዲያልፉ ጥሪ ማቅረቧ ተሰምቷል። ይህም በአሜሪካና በአጋሮቿ ላይ የሚደረግ የኢኮኖሚ ጦርነት ተደርጎ ተወስዷል። የፓኪስታንና የህንድ መርከቦችን በኢራን የባህር ዳርቻዎች በኩል በቅርብ ርቀት እንዲያልፉ ፈቃድ ማግኘታቸው ተዘግቧል። በሌላ በኩል ዋይት ሀውስ ይህንን የኢራን የዩዋን ጨዋታ የዓለም የገንዘብ ስርዓት ለማናጋት የታለመ ነው ሲል ኮንኖታል። ፕሬዚዳንት ዶናልድ ትራምፕ ሰርጡን በኃይል ለማስከፈት የባህር ኃይል ጥምረት እንዲመሰረት መጠየቅ ብቻም ሳይሆን በሆርሙዝ ሰርጥ ያለውን የደህንነት ስጋት ለመከላከል ኔቶ አብሮ ባለመስራቱ የወረቀት ነብር ሲሉ ተችተዋል። ሆኖም ግን እስካሁን ጥሪውን የተቀበለ ሀገር የለም። ይልቁንም የነዳጅ ዋጋ በአንድ በርሜል $200 ሊደርስ ይችላል የሚለው ስጋት በዓለም አቀፍ ገበያ ላይ ነግሷል።